ሰላም ተማሪዎች እንደምን አላችሁ? ጸርናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2 ሰመሪን የምናየው ነው የሚሆነውን ከልሰዋለን ሙሉ ዩኒቱን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም የሰታችንን ጎብኙ እያልኩኝ ወደ ትምህርታችን በዚህ ዩኒት የተማርናቸውን ዋና ዋና ነገሮች ስንከልስ በመጀመሪያ ያየነው ስለምንድን ነው? ስለ አኒማልስ ነው፣ ስለ እንስሳት ነው አይደለ? ምን ብለናል? አኒማልስ አር ዳይቨርስ ግሩፕስ ኦፍ ኦርጋኒዝምስ ኢን ዘ ወርልድ። እንስሳት በአለማችን ላይ በብዙ አይነት መልኩ የሚገኙ ከውቅያኖስ አንስቶ እስከ በረሃ እንዲሁም ደግሞ በደን ውስጥ ከተማ ውስጥ የሚገኙ ህይወት ያላቸው ነገሮች ናቸው ብለናል። they have their own characteristics related to reproduction, cellular organization የራሳቸው የሆነ መገለጫ ባህሪያትም እንዳሏቸው አንስተናል። የሚራቡበት ህዋሳቸውን የሚያደራጁበት ሞድ ኦፍ ኒውትሪሽን የሚመገቡበት የአመጋገብ ስርዓት የራሳቸው ያላቸው እንዲሁም ደግሞ ኢነርጂ ጀነሬት የሚያደርጉበት የተመገቡትን ምግብ ወደ ኃይል የሚቀይሩበት የራሳቸው የሆነ መገለጫ ባህሪያት ያላቸው ህይወት ያላቸው ነገሮች ናቸው ብለናል። ከዛ ምን ተመለከተን? ምን ብለናል? there are two major groups of animals አይደለ? ሁለት አይነት የእንስሳት አይነቶች አሉ ብለናል በዋነኝነት invertebrates እና vertebrate animals። invertebrates የምንላቸው ምንድናቸው አለን? የአከርካሪ አጥንት የሌላቸው እንስሳት ነው ብለናል። these are animals that do not have a backbone or a vertebral column, whereas ደግሞ vertebrates የአከርካሪ አጥንት ያላቸው ደግሞ እንስሳት ምን አላቸው? they possess a well defined internal skeleton system with cartilage and backbone or vertebral column. okay የአከርካሪ አጥንት ያላቸው እንስሳት ግን የተደራጀ የስርዓተ አጥንት እንዲሁም ደግሞ ለም አጥንት ያላቸው እንስሳትን ነው ማለት ነው vertebrates የምንለው። ስለዚህ ለማስታወስ ያህል invertebrate animals ስር የምንከታቸው እንስሳት አይነቶች insects ነፍሳት፣ ወርምስ፣ ትሎች እና ጄሊፊሽ የምንላቸው እነዚህ እንስሳት ኢንቨርተብሬት አኒማል ኤግዛምፕሎች ናቸው፣ ምሳሌዎች ናቸው። ቨርተብሬት አኒማልስ ደግሞ እንደ ፊሽ፣ አሳዎች፣ በርድስ፣ አዋፋት እና ማማልስ አጥቢ እንስሳት እንዲሁም ሬፕታይልስ ኤንድ አምፊቢያንስ they are vertebrates ማለት ነው። የአከርካሪ አጥንት ያላቸው እንስሳት ምሳሌዎች ናቸው። ከዛ በመቀጠል ምን ተመልክተናል? እንስሳት እንዴት አድርገው እንደሚራቡ ለማየት ሞክረናል። while the majority of animals undergo sexual reproduction አብዛኛው እንስሳት ጾታዊ የሆነ መራቦ በጾታዊ የሆነ መራቦ የሚራቡ እንደሆነ ተመልክተናል። ግን ደግሞ የተወሰኑ አሉ a few groups of animals ደግሞ they undergo asexual reproduction ማለት ነው። ጾታዊ የሆነ መራቦም ደግሞ በሆነ መልኩ የሚራቡ እንስሳትም እንዳሉ አይተናል። ጾታዊ መራቦ ወቅት እናትና አባት እንደሚያስፈልጉ የሚወለደው ልጅ ከእናትና ከአባት የሚወርሰው የዘር መልድ እንዳለ አይተናል። asexual reproduction ሲሆን ግን ምን አይነት ነው ብለናል? asexual reproduction is a type of reproduction that involves a single individual ማለት ነው። ሁለት እናትና አባት የማይጠይቅ ከአንዱ እንስሳ ብቻ ሌሎች ልጆች ሊገኙ የሚችሉበትን የመራቦ አይነት ነው asexual reproduction የምንለው which is more common among invertebrates than vertebrates። ታዲያ እንደዚህ አይነት መራቦ አብዛኛው ጊዜ የአከርካሪ አጥንት የሌላቸው እንስሳት የሚራቡበት መንገድ ነው። አብዛኛው ጊዜ vertebrates ያን ያህል በዚህ ሲራቡ አይታዩም ማለት ነው። ታስታውሱ እንደሆነ እዚህ ጋር ስለ ንቦች ስናወራ ንቦች በኤሴክሹዋልም ሴክሹዋልም በሆነ መልኩ ይራባሉ ብለናል። የነፍሳት አይነት ናቸው ንቦች። ስለዚህ ኤሴክሹዋል በሆነ መልኩ ከአንድ ከሴቷ ንብ ብቻ የሚገኝ ልጅ አለ። እንዲሁም ደግሞ ሴክሹዋል በሆነ ሪፕሮዳክሽን ደግሞ ጾታዊ የሆነ መራሙ ደግሞ ከወንዱ ንብ ጋር ከድሮኑ ጋር በመገናኘት ጽንስ ተፈጥሮ ሌላ ደግሞ ንቦች የሚወለዱበት መንገድ እንዳለ አይተናል። ቀደም ብለን እንዳልነውም ሴክሹዋል ሪፕሮዳክሽን ደግሞ ወይም ጾታዊ የሆነ መራቦ ምንለው is a type of reproduction that involves two individual parents አይደለ? ሁለት ወላጆች የሚያስፈልገው ያ መራቦ መንገድ ነው ይሄኛው to produce offspring ማለት ነው፣ ጽንስ እንዲፈጠር by having genetic material from both parents through fertilization ማለት ነው። ከሁለቱም ወላጆች የሚወስዷቸው ያ ጽንስ የሚወስደው የዘረመልድ አለ ማለት ነው በዚህ ጊዜ። ሌላው ያየነው በሰፊው ስለ ነፍሳት ነው አይደለ? ነፍሳት እንዴት አድርገው እንደሚራቡ በሰፊው ተመልክተናል። insects undergo sexual reproduction ነፍሳት ጾታዊ በሆነ መራቡ ሊራቡ ይችላሉ። ከዛ በኋላ ከተራቡ በኋላና ጽንስ ከተፈጠረ በኋላ there is a series of major changes undergoing their body structure አይደለ? የሚወለደው ወይም የሚፈለፈለው እንጭጭ ዋነኛ የሚባል አካላዊ ለውጦችን ያሳያል። ኦኬ
ያንን አካላዊ ለውጥ ምን እንለዋለን ብለናል? ሜታሞርፎሲስ እንለዋለን ብለናል። ሁለት አይነት ሜታሞርፎሲስ እንዳለም ተመልክተናል፣ ኮምፕሊት እና ኢንኮምፕሊት ሜታሞርፎሲስ ብለን። ሶ በኢንኮምፕሊት ሜታሞርፎሲስ ጊዜ ምንድነው የሚሆነው? ተፈልፍሎ እንቁላል ጥሎ አንድ ነፍሳት ከተራባ በኋላ ጽንስ ተፈጥሮ እንቁላል ከጣለ በኋላ የሚያልፋቸው የራሳው የሆነ ስቴጆች አሉ፣ ደረጃዎች አሉ። ኤጉ ኒምፍ ይሆናል፣ ኒምፉ አዳልት ይሆናል። ስለዚህ የሚጥለው እንቁላሉ ሲፈለፈል እንጭጩ ሲፈለፈል የሚታየው የነፍሳቱ መልክና የአደልቱ የትልቁ ነፍሳት መልክ ያን ያህል የማይቀያየር በመጠን ብቻ የሚቀያየር ከሆነ ኢንኮምፕሊት ሜታሞርፎሲስ እንለዋለን። ነገር ግን ሙሉ በሙሉ ከእንቁላሉ ሲፈለፈል የሚወጣው እንጭጭ የነፍሳቱ እንጭጭ ከትልቁ ከአዋቂ ነፍሳቱ ጋር የማይመሳሰል ከሆነ እና በአራት ደረጃዎች ለውጥ የሚያሳይ ከሆነ ኤጉ ላርቫው ፒውፓ እና ፒውፓው ደግሞ አደልት የሚሆንበትን ስቴጆች የሚያልፍ ከሆነ ያ ነፍሳት ደግሞ ኮምፕሊት የሆነ ሜታሞርፎሲስ ያሳያል፣ አካላዊ ለውጥ ያሳያል ብለንም ተምረናል። ሌላው እንቁራሪቶች እንዴት አድርገው እንደሚራቡ ለማየት ስንሞክር ማስታወስ ያለብን ነገር ምንድነው? that frogs undergo external fertilization and develop through metamorphosis። እንቁራሪቶች የሚራቡት በኤክስተርናል ፈርቲላይዜሽን ነው። ምን ማለት ነው? ጽንሰት የሚከናወነው ከሴቲቱ እንቁራሪት አካል ውጪ ነው ማለት ነው። ሴቲቱ እንቁራሪት እንቁላሎቿን ትጥላለች፣ ወንዱ ደግሞ የወንዴ የዘር ህዋሳቱን ይጥላል ውሃ ውስጥ። እዛ ውሃ ውስጥ ነው ከሴቲቱ አካል ውጪ ጽንሰት የሚፈጠረው ማለት ነው። that's what we call external fertilization ብለናል። ከዛ ደግሞ ያ እንቁላል ደግሞ በሜታሞርፎሲስ እንዲሁ አካላዊ ለውጥ የተለያዩ ስቴጆች ደረጃዎችን አልፎ ነው ይሄ አዋቂው እንቁራሪትን የሚያክለው የሚለውንም ነገር አይተናል። አዋፋት ደግሞ እንዴት አድርገው ነው የሚራቡት የሚለውን ነገር ስንመለከት ምን ተመልክተናል? the birds undergo internal fertilization and lay eggs with external hard cover in the nest or ground where they hatch after incubation። ጽንሰት የሚፈጠረው በሴቲቱ ወፍ አካል ውስጥ ነው ብለናል። ከዛ በኋላ ያ የተፈጠረው ጽንስ ካደገ በኋላ እንቁላል ሆኖ እንቁላል ትጥላለች ማለት ነው ወፏ። ሶ ያ እንቁላል ምን ይኖረዋል ብለናል? ኤክስተርናል ሃርድ ከቨር ይኖረዋል፣ ጠንካራ የሆነ የውጭ ሽፋን ይኖረዋል። ከዛም ያ እንቁላል ሊፈለፈል የሚችለው ታቅፋ ካሞቀችው በኋላ ነው ብለን ለምሳሌ እንደ ወፍ እንደ ዶሮ ያሉ የወፍ ምሳሌዎች እንዴት አድርገው እንደሚራቡ ለማየት ችለን ነበረ። ሌላው ደግሞ አይጦችም እንዴት አድርገው እንደሚራቡ ለማየት ችለን ነበረ። So reproduction in rat involves internal fertilization and the development of embryo is inside the female rat ማለት ነው። አሁንም አይጦች ሲራቡ ግንኙነት ካደረጉ በኋላ በሴቲቷ አይጥ የመራቢያ አካል ውስጥ ነው ጽንሰት የሚፈጠረው። ከዛ በኋላ ራሷን የመሰለ ልጅ ትወልዳለች ማለት ነው። የእርግዝና ጊዜ አሳልፋ ራሷን የመሰለ ልጅ የምትወልድ አጥቢ እንስሳ እንደሆነች ተመልክተናል። ከዛም በቀጥላ ያየነው ነገር ምንድነው? እንዴት አድርገው ኢንሴክትስ ወይም ነፍሳት ለኢኮኖሚ እድገት ያላቸውን ጠቀሜታ ተመልክተናል ማለት ነው። ሶ ኢንሴክትስ ሃቭ ፕlenty of economic importance አይደለ? የተለያዩ ጠቀሜታዎች አሏቸው ለአንዲት ሀገር ኢኮኖሚ እድገት በተለያዩ የአግሪካልቸራል ኤንድ ፉድ ፕሮዳክሽን ሄልዝ ኤንድ ሜዲሲን ማለት ነው። በግብርናው በምግብ ማምረት ሂደት ውስጥ በጤናና በመድኃኒት በማስገኘት ሂደት ውስጥ ነፍሳት ያላቸው አስተዋጽኦ ከፍተኛ መሆኑንም ተገንዝበናል። ሶ ኢንሴክትስ አር ኢምፖርታንት ኦርጋኒዝምስ ፎር ኮሜርሻል ፕሮዳክትስ ሰች አስ ሃኒ ዋክስ ዳይስ ሲልክ ፕሮዳክሽን። ስለዚህ ነፍሳት በጣም ጠቃሚ የሆኑ ህይወት ያላቸው ነገሮች ናቸው። የተለያዩ የንግድ ምርቶችን ለማምረት የሚያስችሉ እንደ ማር እንዲሁም ማጣበቂያ የሆነ ኬሚካል ቀለሞችን በመስራት የሀር ክሮችን በመስራት ረገድ እንዲሁም ደግሞ they have medicinal value in treating different human and animal diseases። በተጨማሪም ደግሞ ለተለያዩ የሰው ልጅ እንዲሁም ደግሞ የእንስሳት በሽታዎች መድኃኒትነት ያላቸው ምርቶችንም የሚያመርቱልን ነፍሳት እንደሆኑ ተገንዝበናል። ከዛ እሱን በማስከተል እንስሳት የተለያዩ ባህሪያትና ጠባያት እንዳላቸው ተመልክተናል አይደለም? So animals have different behaviors that can be grouped into innate or inherent behavior and learned or acquired behavior አይደለም? እንስሳት ያሏቸው የተለያዩ ጠባዮች አሉ። እነዚህን ጠባዮቻቸውን ደግሞ ወይም ባህሪያቶቻቸውን በሁለት እንከፍላለን። ኢኔት ብለን ማለትም በተፈጥሮ ሲወለዱ ጀምሮ ሊኖራቸው የሚችል ጠባይና ሁለተኛው ደግሞ learned ወይም ደግሞ acquired በህይወት ቆይታቸው የተማሩ የሚያገኙት ጠባዮች ብለን በሁለት ከፍለናቸዋል ብለናል አይደለ? So animals also have different behavioral patterns
በተጨማሪም ደግሞ የተለያዩ የባህሪ ፓተርን ወይም ደግሞ የባህሪ ዘይቤም እንዳላቸው ተመልክተናል አይደል? ለምሳሌ እንደ ቢሄቪየራል ሳይክል ውደቱን ጠብቆ በየዕለቱ ወይም ደግሞ ወቅት ጠብቆ የሚያሳያቸው ጠባያት እንዳሏቸው፣ ሪፕሮዳክቲቭ ቢሄቪየር ለመራባት በሚፈልጉበት ጊዜ የሚያሳያቸው ጠባያት እንዳሉ፣ ሶሻል ቢሄቪየር በማህበር ሲኖሩ የሚያሳያቸው ጠባዮች እንዳሉ፣ ኮምፒቲሽን የምንለው ደግሞ ለቦታቸው ለምግብ አጋር ለማግኘት ለተለያዩ ነገሮች ሲሉ የሚያደርጓቸው የግጭት ባህሪያት እንዳሏቸው፣ የመወዳደር ባህሪ እንዳላቸው፣ ቴሪተሪ ግዛታቸውን ለማሳየት ሲል የሚያሳያቸው ጠባይ እንዳላቸው፣ እንዲሁም ኮሚኒኬት ለማድረግ እርስ በእርስ ደግሞ ለመግባባትም ሲሉ የሚያሳያቸው ጠባያት እንዳላቸው ተምረናል። ከዛ ምን ተመለከትን? ስለ ሆሚዮስታሲስ ተመለከትን። ምንድነው ይሄ ሆሚዮስታሲስ የምንለው ፕሮሰስ ሂደት? ኢትስ a self regulatory process by which animals maintain stable internal condition in their body። ይሄ ሂደት እንስሳት ውስጣዊ የሆነ የሰውነታቸውን ሁኔታ አካባቢያቸው ምንም እንኳን አካባቢያቸው ቢቀያየር ባለበት ስቴብል ሆኖ ተረጋግቶ በነበረው መደበኛ ሁኔታ ላይ እንዲቀጥል የሚያደርጉበት ሂደትን ነው ማለት ነው። ኦኬ ሆሚዮስታሲስ የምንለው። ከዛ ሌላ ምን አየን? ስለ ቴርሞሬጉሌሽን አየን። ሶ ኢትስ a process maintaining the internal body temperature constant። ይሄኛው ደግሞ አንዱ የሆሚዮስታሲስ አይነት ሲሆን ምን የሚሆንበት ነው? እንስሳት የሰውነታቸውን የሙቀት መጠን የሚቆጣጠሩበት ሂደት ነው ማለት ነው። ሶ የሙቀት መጠን በሚጨምርበት ጊዜ የሚጨምሩበት ሂደት አላቸው፣ በሚጨምርበትም ጊዜ የሚቀንሱበት ሂደት አላቸው። ያንን ሂደት ቴርሞሬጉሌሽን እንለዋለን ማለት ነው። ከዛም ከዚህ ጋር አያይዘን ሁለት አይነት እንስሳት እንዳሉ ተመልክተናል አይደለ? ሆሚዮተርሚክ እና ፖኪሎተርሚክ ብለን። ሶ ሆሚዮተርሚክ የምንላቸው እንስሳት ምን አይነት ናቸው ብለናል? ደመ ሞቃት የምንላቸው እንስሳት ናቸው። ምን አይነት እንስሳት ናቸው? they maintain a constant body temperature regardless of differing environmental temperatures። ያሉበት አካባቢ እንደፈለገ ቢቀያየር የውስጣዊ የሰውነታቸውን የሙቀት መጠን ባለበት ኮንስታንት ሆኖ እንዲቀጥል ሳይለዋወጥ እንዲቀጥል ማድረግ የሚችሉ እንስሳት ነው ሆሚዮተርሚክ የምንለው ብለናል። whereas ደግሞ ፖኪሎተርሚክ አኒማልስ የምንላቸው ደግሞ ቀዝቃዛ የምንላቸው ደግሞ እንስሳት ምን አይነት ናቸው? they have a body temperature that is the same as their environment and thus their temperature varies with the environmental change። የሰውነት የሙቀት መጠናቸው ከምን ጋር ተመሳሳይ የሆነ ነው? ሁሉ ጊዜ ካሉበት አካባቢ ጋር ተመሳሳይ የሆነ የሙቀት መጠን ያላቸው ናቸው። ምን ማለት ነው? የአካባቢው የሙቀት መጠን በተፈራረቀ ቁጥር የእነሱም የሙቀት መጠን እንደ አካባቢያቸው ይለዋወጣል ማለት ነው። ኦኬ እንደ አካባቢያቸው ተመሳሳይ ሆኖ መለዋወጡን ይቀጥላል ማለት ነው። የውስጣቸውን የሙቀት መጠን ልክ እንደ ሆሚዮተርሚክ አኒማልስ መቆጣጠር የማይችሉ እንስሳትን ነው ፖኪሎተርሚክ አኒማልስ የምንላቸው። ሌላው ያየነው የሆሚዮስታሲስ ኤግዛምፕል አይነት ኢዝ ኦስሞሬጉሌሽን። ይሄ ደግሞ ኢትስ the process of controlling the amount of water and electrolytes by the help of osmoreceptors in order to retain homeostasis ማለት ነው። ይሄኛው ደግሞ ምን አይነት ሂደት ነው? በሰውነታችን ውስጥ ያለው የውሃ እንዲሁም ደግሞ የተለያዩ ኤሌክትሮላይትስ የምንላቸው ንጥረ ነገሮች በሰውነታችን ውስጥ በተመጣጣኝ መልኩ እንዲገኝ ለማድረግ የሚረዳ ሂደት ነው ብለናል። በተጨማሪ ምን ተመልክተናል? that the kidney plays an important role in the process of osmoregulation። ኩላሊት የምንለው አካል ከፍተኛ የሆነ ሚና እንደሚጫወት ይሄን የኦስሞሬጉሌሽን ሂደትን እንዲከናወን ማለት ነው። በተለይ in humans በሰው ልጆች ላይ ምን በማድረግ by producing large amount of urine when there is excess water ከመጠን ያለፈ ውሃ በሰውነታችን ውስጥ ሲኖር ሽንት ውስጥ ከፍተኛ የሆነ የውሃ መጠን እንዲኖር በማድረግ እና ሽንት በደንብ እንዲወገድ በማድረግ የሰውነታችን ውስጥ ያለው በስቶ የነበረውን የውሃ መጠን ያስተካክላል። and small amount of urine when the amount of water in our body is low። በሰውነታችን ውስጥ ያለው ደግሞ የውሃ መጠን ደግሞ አናሳ በሚሆንበት ጊዜ ምን ያደርጋል ብለናል? በሽንታችን መልክ የሚወገደውን የውሃ መጠን እንዲቀንስ ያደርጋል ማለት ነው። ስለዚህ በዚህ መልኩ እያመጣጠነ በሰውነታችን ያለውን የውሃ መጠን የሚቆጣጠርልን አስፈላጊ የሆነ የሰውነት አካል እንደሆነ ተረድተናል። ሌላ ያየነው ነገር ምንድነው? that our body needs continuous supply of energy። ሰውነታችን ውስጥ የሚገኙ ህዋሳት ያለማቋረጥ ኃይል እንደሚያስፈልጋቸው ነው። so the major source of energy ምንድነው ብለናል? ያንን ኃይል ደግሞ ሊያገኙ የሚችሉ የኃይል ምንጭ የሆነው ምንድነው ብለናል? for the normal functioning of our body በሰውነታችን ውስጥ የሚገኙ ህዋሳት በአግባቡ በመደበኛ መልኩ ስራቸው መስራት እንዲችሉ የሚያስፈልጋቸው ዋነኛ የኃይል ምንጭ is glucose አይደለም? so glucose is one type of sugar ብለናል። ስለዚህ በደማችን ውስጥ ያለውን የግሉኮስ መጠን ደግሞ የሚቆጣጠሩልን ሁለት ንጥረ ፈሳሾች
በቆሽት ይመረታሉ ብለናል አይደለ? እነዚህ ሁለት ንጥረ ፈሳሾች ኢንሱሊንና ግሉካጎን ናቸው። በቆሽት ነው የሚመረቱት። ምን ለማድረግ? በደማችን ውስጥ ያለውን የግሉኮስ መጠን ሬጉሌት ለማድረግ ለመቆጣጠር ማለት ነው። ሶ የኢንሱሊን የምንለው ንጥረ ፈሳሽ ሲመነጭ ምንድነው የሚያደርገው? ኢት ዲክሪዝስ ዘ ግሉኮዝ ሌቨል። በደም ውስጥ የስኳር መጠን ጨምሮ ከነበረ ያ የስኳር መጠን እንዲቀንስ ያግዛል። ግሉካጎን ደግሞ የሚመነጨው ምን ሲሆን ነው? ኢት ኢንክሪዝስ ዘ ግሉኮዝ ሌቨል ቱ ሜንቴን ሹገር ባላንስ ኢን አወር ቦዲ። በሰውነታችን ውስጥ በደማችን ውስጥ ያለው የስኳር መጠን ደግሞ አንሶ ከነበረ ግሉካጎን የምንለው ንጥረ ፈሳሽ በመመንጨቱ ምክንያት የደማችን ውስጥ አንሶ የነበረው የስኳር መጠን ከፍ እንዲል ያደርጋል ማለት ነው። ስለዚህ ኢንሱሊንና ግሉካጎን አንድ ላይ በመሆን በደማችን ውስጥ ያለው የስኳር መጠን በተመጣጠነ መልኩ እንዲገኝ ያግዛሉ ማለት ነው። እነዚህ ሁለት ንጥረ ፈሳሾች የሚሉትን ሀሳቦች ተመልክተናል። ሌላው ወደ ዩኒቱ መጨረሻ አካባቢ ያየ ነው ስለ ሆሚዮስታሲስ እንዴት አድርጎ ሜንቴን እንደሚደረግ ባለበት እንደሚቆይ ነው። አንደኛው እዚ ኔጌቲቭ ፊድባክ ብለናል። ሌላኛው ፖዚቲቭ ፊድባክ የምንላቸው ሜካኒዝሞች አሉ። አሉታዊና አዎንታዊ ግብረ መልሶች የምንላቸው ዘዴዎች ማለት ነው። ሶ ስለ አሉታዊው ግብረ መልስ ስንመለከት ምናል ኢትስ ሜካኒዝም ዳት ኮንትሮልስ ዘ ኢንተርናል ቦዲ ባይ ቼንጅ body change by reversing the direction of the stimulus ማለት ነው። በአካባቢው ላይ የተፈጠረውን ለውጥ ሴንስ አድርጎ ለዛ ለውጥ የተገላቢጦሽ ምላሽ የሚሰጥበትን ዘዴ ወይም ደግሞ ግብረ መልስ ነው this negative feedback mechanism ምንለው ብለናል። ይሄ ግብረ መልስ ደግሞ ምን ያካታል ብለናል? it involves the receptor that sense the change in the environment or the stimulus። በአካባቢ የተከሰተውን ለውጥ ለይተው የሚያቀር ሪሴፕተር ተቀባይ ህዋሳትን ይይዛል። ተቀባይ ህዋሳት የምንላቸው አካላትን ይይዛል። ኮንትሮል ሴንተር ብሬንን ይይዛል። ትእዛዝ የሚያስተላልፉ እነዛን ከሴንሰርስ የመጣለትን መልእክት ተቀብሎ ለዛ መልእክት ምላሽ የሚሆን ግብረ መልስ የሚሆን ትእዛዝን የሚያስተላልፍ የሚያዝ ደግሞ ተቆጣጣሪ ሴንተር አብዛኛው ጊዜ ብሬን ነው። ስለዚህ እሱ አካል አለ። ከዛ ብሬን ደግሞ ጀነሬት ያደርጋል ሪስፖንስ ማለት ነው። ሪስፖንሱን ጀነሬት አድርጎ ምላሹን ትእዛዝ ከሰጠ በኋላ ለማን ነው የሚሰጠው ያንን ምላሽ? ለኢፌክተርስ አይደለ? then the effectors in the muscle contract ወይም ሪላክስ ያደርጋሉ ወይም ደግሞ the glands are the effectors ማለት ነው። ወይ ለጡንቻዎች ትእዛዝ ይሰጣል ወይ ደግሞ ለእጢዎች ትእዛዝ ይሰጣል። ወይ ጡንቻ እንዲኮማተር ወይም እንዲፍታታ ወይም ደግሞ የተለያዩ እጢዎች ሆርሞኖችን ንጥረ ፈሳሾችን ሴክሬት እንዲያደርጉ በማድረግ እዚህ ጋር ተከስቶ ለነበረው አካባቢ ለውጥ ምላሽ የሚሆን መልሶችን እንዲከውኑ ይሆናል ማለት ነው። ኢፌክተርስ ብለን ስለ ኔጌቲቭ ፊድባክ ሜካኒዝም በዚህ መልኩ ተረድተናል። ፖዚቲቭ ፊድባክ ሜካኒዝም ደግሞ ምን ብለናል? አዎንታዊ በሆነ መልኩ ለተፈጠረው የአካባቢ ለውጥ ምክንያታዊ በሆነ መልኩ በሪቨርስ ወይም ደግሞ ተገላቢጦሽ ሳይሆን ሞር ያንን ነገር በሚያጎላ ያንን ነገር በሚደግፍ መልኩ ምላሽ የሚሰጥበት ግብረ መልስን ነው ፖዚቲቭ ፊድባክ የሚለውንም አይተናል። ከዛ በስተመጨረሻ ደግሞ በሀገራችን ውስጥ ስለሚገኙ የተለያዩ ሪናውንድ ኢትዮጵያን ዙኦሎጂስትስ ታዋቂ የሆኑ ብዙ ስራዎችን የሰሩ ስለሰሩ እንስሳት ተመራማሪዎች ተመልክተናል ማለት ነው። ስለዚህ በዚህ መልኩ ዩኒቱ ስለ አኒማልስ ተምረን አጠናቀናል ማለት ነው። በዩኒቱ የተለያዩ እውቀቶች እንዳገኛችሁ ደስ ብሏችሁ እንደተማራችሁ በደንብ እንደተገነዘባችሁ ተስፋ እያደረግኩኝ በቀጣይ ቪዲዮአችን ደግሞ የዩኒቱን ሪቪው ኩዌስችንስ እንሰራለን። የክላስ ጥያቄዎች እንሰራለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።